ሰላም ጤና ይስጥልን ክብራትና ክብራን የዚህ ቻናል ቤተሰቦች እንደምን አላችሁ ብያለሁ። ትላንትና የእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት ቆንጆ ጨዋታዎችን ተመልክተናል። በጨዋታዎቹ ዙሪያ ላይ ሀሳቦችን እናደርሳለን። ግን በርዕሳችን ላይ ለመግለጽ እንደሞከርነው በ11 ሳምንት የሊጉ ጉዞ ላይ ብዙ ጎሎችን ለክለቦቻቸው ያስቆጥራሉ ተብለው የተጠበቁ የክረምት የዝውውር መስኮት የአጥቂዎች ፊርማ እንደተጠበቀው አይደለም። በስካሁኑ የ11 ሳምንት የፕሪሚየር ሊግ ጉዞ የከሸፈው የአጥቂዎች ዝውውር የሚል ርዕስ ሰጥተነዋል። ቤንጃሚን ሼሽኮ፣ አሌክዛንደር አይዛክ እና የአርሰናሉ የፊት መስመር አጥቂ ቪክቶር ኮሬሽ በትንሹም ቢሆን አንዳንድ ሀሳቦችን እናነሳለን። ዘ አትሌቲክ አንድ ይዞት የወጣው አምድ በደንብ ገላጭ ነው ብዬ አስባለሁ። በዋናነት ከቤንጃሚን ሼሽኮ ውጪ ለቪክቶር ኮሬሽና ለአሌክዛንደር አይዛክ የሚሰራ አምድ ነው ብዬ አስባለሁ። የዘ አትሌቲክ ያወጣው ጽሁፍ ማለት ነው። ምን ይላል? ብዙ አናሊሲሶችን በማድረግ ታማኒነት ያላቸው መረጃዎች በማጋራት የሚታወቅ የመገናኛ ብዙሃን ነው ዘ አትሌቲክ። እና ቪክቶር ኮሬሽ እና አሌክዛንደር አይዛክ በክለቦቻቸውም ሆነ በብሔራዊ ቡድኖቻቸው በስዊድን ብሔራዊ ቡድን ጎሎችን ከመረብ ጋር ማስቆጠር የተሳናቸው ፕሪሲዝን ላይ ጠንካራ ስራዎችን ስላልሰሩ ነው። የፕሪሲዝን ችግር ያመጣው ጣጣ ነው። ምናልባት የውድድር ዓመቱ የገፋ በሄደ ቁጥርና ምናልባት በቀጣይ ዓመት ተጫዋቾቹ በነበሩበት ሚና ሊቀጥሉ ይችላሉ፣ በነበሩበት የማስቆጠር አቢሊቲ ሊቀጥሉ ይችላሉ የሚል ሀሳብን አስፍሯል ዘ አትሌቲክ ባወጣው መረጃ መሰረት ማለት ነው። እና አክሴፕት ያስደርጋል ብዬ አስባለሁ። ሁለቱም ተጫዋቾች አሌክዛንደር አይዛክም ከኒውካስትል ዩናይትድ ወደ ሊቨርፑል መሄድ በፈለገ ሰዓት ክለቡ እሺ አለማለቱን ተከትሎ ትሬኒንጎችን ሲሰራ አልተመለከትነውም። ፕሪሲዝን ውድድሮችን ሲያደርግ አልተመለከትነውም። በተመሳሳይ ቪክቶር ኮሬሽም ብዙ ውጣ ውረዶችን አልፎ ነው አርሰናልን የተቀላቀለው። ስለዚህ ትልቁን የፕሪሲዝን በውድድር ዓመቱ ለምታሳየው ፐርፎርማንስ ማስያዣ ወይም እንደ ሞዴል ኤግዛም የሚሆነውን የፕሪሲዝን ጊዜ በአግባቡ አላሳለፉም ሁለቱ ተጫዋቾች። ለዛም ይመስላል በክለቦቻቸው ያላቸው እንቅስቃሴ ደካማ የሆነው የሚል ጽሑፍን አትቷል። ይሄ ከቤንጃሚን ሼሽኮ ጋር አይገናኝም። ሁለቱን ማተር ያደረገ ሁለቱ ላይ ያውጠነጠነ ጽሑፍ ነው ዘ አትሌቲክ ያወጣው። እና ፕሪሲዝን በተለይ በቀጣዩ ዓመት ለተጫዋቾች ፊዚካሊ ሜንታሊ ሬዲ የሚሆኑበት የሚዘጋጁበት የዝግጅት ጊዜ ነው። ያንን ሚስ ማድረጋቸው ተጫዋቾቹ ያላቸው ብቃት ዝቅ እንዲል አድርጓል ይላል ዘ አትሌቲክ በጽሑፉ። እና የፕሪሲዝን ጠቀሜታ ይልና ጉዳት የመጎዳት አቢሊቲን ፕሮባቢሊቲን ይቀንሳል። ፕሪሲዝን ላይ የምታሳልፈው ጥሩ ከሆነ ፊትነስህ ጥሩ ይሆናል። ከዛ በተጨማሪ ፐርፎርማንስ ካፓሲቲን ትጨምራለ፣ ኮንፊደንስ ቢውልድ ታደርጋለ፣ ቲምወርክ ይኖርሃል። የትኛው ተጫዋች በየትኛው የጨዋታ ቅጽበት ላይ ኳስ ሊያቀብል ይችላል፣ የቲም ውህደት፣ እነዚህ ሁሉ በፕሪሲዝን የሚሰሩ ስራዎች ናቸው በጥቂቱ ማለት ነው። እና ይህንን ኳሊቲ አሌክዛንደር አይዛክ በሊቨርፑል ቤትም አጥቶታል። እንደውም የአሌክዛንደር አይዛክ ይብሳል በጣም ከቪክቶር ኮሬሽ አንጻር። ቪክቶር ኮሬሽ በትንሹም ቢሆን በአርሰናል የፕሪሲዝን ጨዋታዎች ላይ ተጫውተዋል፣ ግን ሌት ሆኖ ነው ጆይን ያደረገው። እና እነዚህ ሁሉ የሁለቱ ተጫዋቾች ላይ ያሳደረው ተጽዕኖ ነው የሚል ሀሳብን አስቀምጠዋል ዘ አትሌቲክ በጽሁፉ ማለት ነው። እና ኦፕታ ደግሞ ምን ይላል? እኔ ከአርሰናል ደጋፊዎች ጋር ተቃርኛ አይደለም፣ ግን የኦፕታን ሀሳብ ነው ማስቀጥለው። ኦፕታ ጁላይ 15 በቪክቶር ኮሬሽ 25 ላይ የጻፈውን አምድ ሰፋ ያለ ትንታኔ እስኪ እንደሚከተለው ላቅርብ። ገና ነው 11 ሳምንት ላይ ነው። የኮሬሽ ያስቆጠረባቸው ጨዋታ ኢንሲደንቶች አሉ። ግን የኮሬሽ ማስቆጠር ባለበት ሰዓት ለአርሰናል ጎል አስቆጥራል ወይ? ከአትሌቲኮ ማድሪዱ ጨዋታ ውጭ ፕሮሞትድ የሆኑ ቲሞች ላይ ነው ጎል ያስቆጠረው። በርንሌ፣ ሊድስ ዩናይትድ። እነዚህ የኦፕታን ጽሑፍ መለስ ብለን እንድንመለከት የሚያደርገን ነገር ነው ብዬ አስባለሁ ከቪክቶር ኮሬሽ ጋር በተገናኘ። እና ቪክቶር ኮሬሽ ባይዘዌ በማንቸስተር ዩናይትድ የሚፈለግ ተጫዋች ነበር። ሮበን አሞሪም ቪክቶር ኮሬሽ ቢፈርም ደስ ይላቸው ነበር ከቤንጃሚን ሼሽኮ ይልቅ፣ ጥያቄ የለው። እና ምን ይላል ኦፕታ? ጁላይ 15-25 የቪክቶር ኮሬሽ ስም ከአርሰናል ጋር ሲያያዝ የተጫዋቹን ጎል የማስቆጠር አቢሊቲ አቅም በተመለከተ ትንታኔ አስቀምጠዋል። እና
ምን ይላል ኦፕታ እንዳስቀመጠው ከሆነ ዮኮሬሽ ትልልቅ ጨዋታዎች ላይ ጎል የሚያስቆጥር አይነት ተጫዋች አይደለም የሚል ሐሳቡን ያስቀምጣል። ለዚህም ይላል በፕሪሚየር ሊጋው በተደረጉ ጨዋታዎች ላይ ዮኮሬሽ በፕሪሚየር ሊጋው ከአንደኛ እስከ አራተኛ ባሉ ክለቦች ላይ ተጫውቶ በ24-25 8 ጌሞችን አድርጎ 8 መርሃ ግብሮችን ተጫውቶ ያስቆጠረው የጎል ብዛት 2 ነው። በሌላ አገላለጽ ዮኮሬሽ ከቶፕ 4 ወይም ደግሞ ሚድ ቴብል ላይ የሚባሉ ክለቦችን በገጠመባቸው አጋጣሚዎች ያስቆጠራቸው ጎሎች ጥሩ የሚባሉ ሪከርድ አላቸው። ለምሳሌ ይላል ዮኮሬሽ በስፖርቲንግ ሊዝበን ማሊያ በፕሪሚየር ሊጋው ቤኔፊካ ላይ ጎል አላስቆጠረም። ቤኔፊካ ማለት እንደ አውሮፓ የክለቦች ራንኪንግ ሲስተም ከበርንማውዝም ከብሬንትፎርድም ከኖቲንግሃም ፎረስትም የሚያንስ ደረጃ ያለው ክለብ ነው። እዚህ ክለብ ላይ ጎል አላስቆጠረም፣ ግን የፕሪሚየር ሊጋው አውራ ክለብ ነው። ፖርቶ ላይ ጎል አስቆጥሯል። ፖርቶ ላይ 1 ጎል ነው ያስቆጠረው ቪክቶር ዮኬሬሽ። ፖርቶ ማለት ከወልቭስ በ56 ደረጃ ዝቅ ብሎ የተቀመጠ በአውሮፓ የክለቦች ራንኪንግ ሲስተም ማለት ነው። ይቀጥልና እንዲሁ ጎል ያላስቆጠረባቸውን ክለቦች በዝርዝር ያስቀምጣቸዋል። ሳንታ ክላራ የተባለው የፕሪሚየር ሊጋ ክለብ ላይ ጎል አላስቆጠረም። ጊል ቪሲንቴ የተባለ ቡድን ላይ ጎል አላስቆጠረም። ለምሳሌ ሳንታ ክላራ ማለት 248ኛ ደረጃ ላይ የተቀመጠ ከሉተን ታውን የሚያንስ ቡድን ነው። ጊል ቪሲቴ የተባለው ቡድን ስቶክፖርት ካንትሪ ከተባለ የእንግሊዝ ክለብ በ34 ደረጃዎች የሚያንስና 427ኛ ደረጃ ላይ የተቀመጠ ክለብ ነው። እዚህ ክለብ ላይም ጎል አላስቆጠረም እና በዝርዝር ያስቀምጣቸዋል ያስቆጠራቸውን የጎል ብዛቶች የቪክቶር ዮኬሬሽን በቶፕ 4 የሚባሉ ቡድኖች ላይ ከሚያስቆጥር ይልቅ ከቶፕ 4 በታች ያሉ ክለቦች ላይ ያስቆጠራቸው የጎል ብዛቶች በቪክቶር ዮኬሬሽ ይቀመጣል። ቪክቶር ዮኬሬሽ አስቆጥሯል ተብሎ ይነገራል። ለምሳሌ ይላል ቪክቶሪያ ጉማሬዥ ላይ ጎል አስቆጥሯል። ቪክቶሪያ ጉማሬዥ ማለት ኮቨንተሪ ሲቲ ከተባለው ቡድን በ121 ደረጃ ላይ ተቀመጠ ነው። በክለቡ ራንኪንግ ሲስተም 121 ደረጃ በታች ከኮቨንተሪ ሲቲ በታች የተቀመጠ ቡድን ነው ቪክቶሪያ ጉማሬዥ ማለት። እዚህ ክለብ ላይ ዮኬሬሽ 4 ጎል አስቆጥሯል። ሞሪንዜ የተባለው ቡድን ላይ 4 ጎል አስቆጥሯል። ይህ ማለት ይህ ክለብ 338ኛ ደረጃ ላይ ተቀምጧል። በሌላ አገላለጽ ከፕሌይማውዝ አርጋይል 36 ደረጃዎች ዝቅ ብሎ የተቀመጠ ክለብ ነው ሞሪኔዝ ማለት። እዚህ ክለብ ላይ 4 ጎል አስቆጥሯል። ቦቪስታ ላይም ጎል አስቆጥሯል ዮኬሬሽ በፕሪሚየር ሊጋው 793ኛ ደረጃ ላይ የሚቀመጥ ክለብ ነው። 24 ደረጃዎችን ከዊጋን አትሌቲክስ ዝቅ ብሎ የተቀመጠ ክለብ ነው። እዚህ ክለብ ላይ ጎል አስቆጥሯል። ኢስትሪላ 6 ጎሎችን ያስቆጠረው እዚህ ክለብ ላይ ዮኬሬሽ 667ኛ ደረጃ ላይ የተቀመጠ ክለብ ነው። ከሬዲንግ ከተባለው የእንግሊዝ ክለብ 56 ደረጃዎች አንሶ የተቀመጠ ቡድን። ፋራኔዝ የተባለ ቡድን ላይ ሃትሪክ ሰርቷል። ይህ ክለብ 593ኛ ደረጃ ላይ የተቀመጠ ክለብ ከብላክፑል ከተባለው የእንግሊዝ ክለብ 79 ደረጃዎችን ዝቅ ብሎ የተቀመጠ ክለብ ነው እና ኦፕታ የአርሰናልና የቪክቶር ዮኬሬሽ ስም ሲያያዝ የዮኬሬሽ ጎል የማስቆጠር አቢሊቲ በዋናነት ከቶፕ 4 ክለቦች ይልቅ በታች ባሉ ክለቦች ላይ ነው ጎል የሚያስቆጥረው የሚል ድምዳሜ ላይ ተቀምጧል። ግን በዚህ ውስጥ የዘንድሮውን ዓመት የቻምፒዮንስ ሊግ የአርሰናልና የአትሌቲኮ ማድሪድ ጨዋታን ስናስብ ጎል አስቆጥሯል ዮኬሬሽ። ባለፈው ዓመትም ማንቸስተር ሲቲ ላይ ጎል አስቆጥሯል። በዚህ ረገድ የሚታማ አይደለም በአንዳንድ ጨዋታዎች ላይ። ግን ዘንድሮስ አርሰናል 1-0 ባሸነፈባቸው ጨዋታዎች ላይ ጎል አስቆጥሯል ወይ? አላስቆጠረም። ማንቸስተር ሲቲ ጨዋታ ላይ አላስቆጠረም። አርሰናል ከዩናይትድ ጋር ሲጫወት አላስቆጠረም። አርሰናል ከሊቨርፑል ጋር ሲጫወት ጎል አላስቆጠረም። ያስቆጠራቸው ጎሎች ዊኒንግ ጎሎች አይደሉም። 3 ነጥብ ልክ እንደ ሃላንድ ለማንቸስተር ሲቲ እንደማያመጣው ወይም አንቶኒዮ ሲሜኒዮ ለበርንማውዝ የሚያመጣውን 3 ነጥብ አይደለም ያስቆጠረው። ከዚህ አኳያ ማለት ነው እና ዮኬሬሽ ላይ በተመለከተ ይሄ አምድ መለስ ብሎ በኦፕታ እንዲታወስ የሚያደርግ ነው። ግን ተጫዋቹ ገና 11 ሳምንት ነው በጉዳት ያልተሰለፈበት ጨዋታ እንዳለ ሆኖ ማለት ነው የትላንቱ መርሃ ግብር። ግን ለጎሎች መቆጠር ደግሞ መንስኤ ሲሆን ተመልክቸዋል። በፓላሱ ጨዋታ አርሰናል 1 ጎል ሲያስቆጥር በኤዜ የእሱ አስተዋጽኦ አለ።
ከፊዚካል ፉትቦል ጋር በተገናኘ ጥሩ ነው ብዬ አስባለሁ። በዚሁ የትላንቱን የአርሰናልና የሰንደርላንድ ጨዋታ ስንመለከት አርሰናል እንግዲህ ማይክል አርቴታ ከኡናይ ኢምሪ ጋር የሚጋሩበትን በክለቡ በተከታታይ ያለመሸነፍ ጉዞ ሪከርድ ትላንትና አተውታል። ቢያንስ ትላንት ቢያሸንፉ ይጋሩ ነበር። ትላንት አተውታል። በቻምፒዮንስ ሊጉ የመጀመሪያዎቹ 20 ደቂቃዎች ላይ የቼክ ሪፐብሊኩ ክለብ ስላቨን ብራ አስቸግሯቸው ነበር። 20 ደቂቃ ላይ በጣም ኃይል የተቀላቀለ የጨዋታ መንገድ ፕሬሲንግ ነበረው። ብዙ አይነት የጨዋታ ስታይሎችን የተገበረ ቡድን ነበር። ኢነርጄቲክ ነበር፣ ኃይል የተቀላቀለ ተጫዋቾችን ለመጉዳት እስኪመስል ድረስ እና ከ20 ደቂቃ በኋላ ግን የቼክ ሪፐብሊኩ ክለብ የጨዋታ ኢነርጂ እየወረደ መጣ። አርሰናል ትልቅ ቡድን ነው፣ አሸነፈ። ግን ትናንትና ልክ የቼክ ሪፐብሊኩ ክለብ በአውሮፓ ቻምፒዮንስ ሊግ ያደረገውን አይነት የጨዋታ መንገድ ነው ሰንደርላንድ በሙሉ 90 ደቂቃ ሲጫወት የነበረው። ፊዚካሊ ዶሚናንት ለማድረግ ሙከራ ሲያደርግ ነበረ። ኳሱን ትቶ ከኃይል ጋር የተቀላቀለ መልሶ ማጥቃት በጣም ኤነርጄቲክ ሆኖ ለመጫወት ሲሞክር ነበር። አርሰናል ነጥብ አስጥለውታል። ሰንደርላንድ በፕሪሚየር ሊጉ በዘንድሮ ዓመት ትላንት ብራያን ብሮቤሪ ያስቆጠረው ጎል ሰንደርላንድ በ90ኛው ደቂቃ ከሞላ በኋላ ያስቆጠራቸው የግብ ብዛቶች 5 ደርሰዋል እና በጭማሪ ሰዓትና ወይም 90 ደቂቃ ተጨምሮ ብዙ ጎል ያስቆጠረው የፕሪሚየር ሊጉ ክለብ ሰንደርላንድ ስቶፔጅ ታይም ላይ ጎል ያስቆጠረ ቲም ዘንድሮ ነው ሰንደርላንድ ነው እና ስቶፔጅ ታይም ላይ ወይም ጭማሪ ደቂቃ ላይ ያስቆጠሯቸው የሰንደርላንድ 5 ጎሎች አሸናፊም ሆነዋል፣ አቻም እንዲወጡ አድርጓቸዋል። ትላንት አሁን አቻ እንዲወጡ አድርጓቸዋል። ሊሳንድሮ ትሮሳርድ ከፔናልቲ ሳጥን ውጪ ጎል ያስቆጠረበትን ኢንሲደንት ጽሁፍ ወይም እውነታ ትላንት መጻፍ ችሏል። ግን አርሰናል ማሸነፍ ይገባው ነበር፣ ጥያቄ የለው። ግን ከዚህ በኋላ የአርሰናል ኮንፊደንስ፣ የአርሰናል ሞቲቬሽን፣ መነቃቃት እንዴት ይቀጥላል ወይ? ይሄ ትልቁ የማይክል አርቴታ ስራ ይሆናል ብዬ አስባለሁ። በእርግጥ ከጉዳት የሚመጡ ተጫዋቾቻቸው ጥቅም ይሰጧቸዋል ብዬ አስባለሁ። በአማራጭነት የነ ሃቨርትዝ መምጣት፣ የነ ማርቲን ኦዴጋርድ መምጣት በደንብ የተጠባባቂ ወንበሩን ኳሊቲ ከፍ ያደርገዋል ብዬ አምናለሁ። ግን እንደ አጠቃላይ ስንመለከተው ማሸነፍ የሚገባው ጨዋታ ነው አርሰናል። ይሄ ማጋነን አይሆንብንና ማለት ነው። ወደ ቤንጃሚን ሼሽኮ ጉዳይ እንለፍ። እኔ ቤንጃሚን ሼሽኮን በእኔ አገላለጽ አንድ እግር ኳስ ተጫዋች ሊያሟላቸው ከሚችላቸው ነገሮች መካከል ፈርስት ተችህ ጥሩ መሆን አለበት። ሉካኮ የዚህ ችግር አለበት፣ ፈርስት ተች ኮንትሮል። ቤንጃሚን ሼሽኮም በጣም የፈርስት ተች ችግር ያለበት ተጫዋች፣ ቀዩ ሉካኮ ብየዋለሁ። በጣም ትላንትና ማንቸስተር ዩናይትድ ማስቆጠር የሚችልበትን አጋጣሚ ፈርስቶቹ ጥሩ አይደል። በብራይተን ሆቭ አልቢዮንም ጨዋታ፣ ኖቲንግሃም ፎረስቱ ጨዋታ ላይም በየኢንሲደንቱ የፈርስት ተች ችግር አለበት እና ወደ ቀዩ ሉካኮ ወደሚለው ድምዳሜ እየወሰደን ይገኛል ብዬ አስባለሁ። ተጫዋቹ ፍላጎቱ ማንቸስተር ዩናይትድ መምጣት ነው፣ መጥተዋል። ግን የአሰልጣኝ ፍላጎት የሮበን አሞሪም እቅድ ነው? አይ ዶንት ቲንክ ሶ፣ አይመስለኝም። ሮበን አሞሪም ልባቸው በዮኮሬሽ ላይ የተጠመደ ነበር። ግን ዮኮሬሽ ልቡ ደግሞ ወደ አርሰናል ሄደ፣ ሼሽኮ ደግሞ ወደ ማንቸስተር መጣ እና ፕላንድ የሆነ ነው፣ የተጠና ነው። ገበያው ላይ ስላለ ብቻ የተገዛ ዝውውር ይመስለኛል የቤንጃሚን ሼሽኮ ዝውውር እና በአርቢ ላይፕዚግ ቤት በ3 ተከላካይ የሚጫወትባቸው አጋጣሚዎች ኦኬዥናል ነበሩ፣ ሁልጊዜ አይደለም፣ አልፎ አልፎ ይጫወት ነበር። ግን ቲሙ በዋናነት በ4-4-2 ሲጫወት ጃቪ ሲሞንስ፣ ዳኒ ኦልሞ፣ ክሪስቶፈር ባንጉጋርትነር ወይም ደግሞ ኢሚል ፎርስበርግ ከእሱ ጋር ሆነው ይጫወታሉ እና የ4-4-2 የጨዋታ መንገዱ በጣም ናሮ አታኪንግ የሆነ የመስመር ተከላካዮቹ ጨዋታውን ልጥጥ እያደረጉት ወደ 4-2-2 የጨዋታ መንገድ ሲሄድ እንመለከተው ነበር። የጀርመን ሊግን አንመለከትም ብዙ ጊዜ፣ ግን የስታትስቲክስ ኩባንያዎች ያወጡትን ዳታ ስንመለከት ማለት ነው። እና የሮበን አሞሪም ትላንትና ጥፋት ቅያሬዎቻቸው ልክ አይደለም። ባይዘው ባለፈውም በብራይተኑም ጨዋታ ላይ 4-2 አሸነፉ እንጂ ቅያሬዎቻቸው ያን ያህል ክሊኒካል አልነበሩ። ሁሉም የሚዳረስ አይነት ሃይደን ሄቨንን በሉክሾ፣ ኮቢ ማይኖን በአማድ፣ ውጋርቴን በካስሜሮ፣ ሼሽኮን በማዝራዊ የትላንትና የባለፈው 15 ቀን ቅያሬዎቻቸው ለእኔ አልተመቸኝ። ዳሎትን በፓትሪክ ዶርጉ
እና ቅያሬዎቻቸው የሚያመጣቸው ጣጣዎች ይመስለኛል በማንቸስተር ዩናይትድ ቤት እየመራ ማንቸስተር ዩናይትድ ነጥቡን ሉዝ የሚያደርገው ኖቲንግሃም ፎረስት ላይም ብንል በትላንቱም ጨዋታ ላይ ማንቸስተር ዩናይትድ ማሸነፍ ይገባው ነበር። ቶትንሃም በሙሉ 11 ተጫዋቾች እየተጫወተ አልነበር። አብዛኛው ተጫዋቾች ተጎድቶባቸዋል። መሐመድ ቅዱስ ቢኖር ለማንቸስተር ዩናይትድ ፈተና ነበር። ሶላንኬ፣ ኩልስቪስኪ፣ ማዲሰን ሌሎችም አልነበሩም እና ያንን ክፍተት መጠቀም ነበረበት ብዬ አስባለሁ ማንቸስተር ዩናይትድ እና የትክክለኛ የዲፌንሲቭ ሚድፊልደር ተጫዋች ያስፈልገዋል። ኡጋርቴ ለምን ሉዊስ ኤንሪኬ እንዳልፈለገው የትላንቱም ጨዋታ ማመለካቻ ነው። ከዛ በፊትም የነበሩት ጨዋታዎች ማመለካቻ ናቸው። ለፕሮግሬሲቭ ፓስ ኳስን ወደፊት ኬሪ አድርጎ የሚጫወት ተጫዋች እንዳልሆነ ማሳያ ነው። በተጨማሪም ሲል የሆኑ ስህተቶችን ሲሰራ ቅርዝዜ ማለት ቅርፍፌ ማለት ነገር ከሊጉ ፍጥነት ጋር አብሮ ያለመሄድ ነገር በኡጋርቴ በኩልም እንመለከታለን እና የዩናይትድ ቀያሪዎች ዋጋ አስከፍለዋል ብዬ አስባለሁ። ፕላስ በቀጣይ በፕሮግራማችን ላይ እንመለከተዋል። የአፍሪካ ዋንጫ እየደረሰ ይገኛል። ትላንት ዩናይትድ ካስጀመራቸው 11 ተጫዋቾች ውስጥ ኤምቦሞ፣ በተጨማሪም ሙሳይር ማዝራዊ፣ አማድ ሶስቱ ቋሚ 11 ውስጥ የጀመሩ ተጫዋቾች አፍሪካ ዋንጫ ላይ ይሄዳሉ። እነማን ታስበዋል? ከወዲሁ ነው። በፌስቲቭ ፔሪድ የሚደረጉ ጨዋታዎች ላይ ነጥብ መጣል በልዩ ያለውን ተፎካካሪነት በጣም ዋጋ የሚያሳጣበት የጨዋታ ጊዜዎች እንደሆኑ መናገር ይቻላል። ፌስቲቭ የበዓል ሰሞን ጨዋታዎች ላይ አፍሪካ ዋንጫ ይሄዳሉ እና ከዛ አኳያ ማለት ነው እና ሼሽኮ እኔ በማንቸስተር ዩናይትድ ገና ልጅ ስለሆነ 22 ዓመቱ ስለሆነ ሊሻሻል ይችላል ብለን እናያዘው እንጂ ለእኔ አጥጋቢ ዝውውር አይደለም ብዬ ነው የማስበው። አጥጋቢ አይደለም። እኔ ከነ ኦሌ ዋትኪንስ ይሻሉ ነበር ከሼሽኮ። በቃ አሁናዊ የሆነ መፍትሄ የሚሰጥ አጥቂ ነው ኦሌ ዋትኪንስ። ዮኮሬሽም ይሻል ነበር ለማንቸስተር ዩናይትድ የጨዋታ መንገድ። ቅድምም ገልጬዋለሁ መግቢያ ላይ የአሌክዛንደር አይዛክ ጉዳይም እስኪመለስ ድረስ ወደ ብቃቱ እስኪመለስ ድረስ በእስካሁኑ ጉዞ የከሸፈ ዝውውር ለእኔ ማለት ነው። ፕሪሲዝን ማለት በጣም ለአንድ ተጫዋች የውድድር ዓመት በቃ እንደ ዋና በቃ እንደ ምሰሶ ወይም ደግሞ ዋና በቃ እንደ ትልቅ ነገር መስራት የሚጠበቅባቸው ጊዜ ፕሪሲዝን ላይ ነው። ያልዘራኸውን ማታጭድበት ጊዜ ነው ፕሪሲዝን ማለት። ፕሪሲዝን ላይ ካልሰራህ ጥሩ ካልሆንክ ሊጎች ሲጀመሩ ተደራራቢ ጨዋታዎች ሲመጡ ሎዝ ነው የምታደርገው እና ፕሪሲዝን ላይ የፊትነስ ኢንጁሪ የመቀነስ ፐርፎርማንስ ካፓሲቲ ማሳደግ፣ ቲምወርክ፣ ኮንፊደንስ ቢውልድ የማድረግ ነገር እነዚህ ሁሉ ነገሮች አሌክዛንደር አይዛክ ላይ ደግሞ በጣም ጎልተው ይታያሉ። በደንብ ጉዳት እያጋጠመው ነው። ከቲሙ ጋር እየተዋሃደ አይደለም። በኒውካስል ማሊያ የሚያስቆጥራቸውን ጎሎች እየተመለከትናቸው አይደለም። ይሄ ፌሌሪቲ ነው። ስለዚህ የፕሪሲዝን ጣጣ ያመጣው ነገር ነው በሁለቱም ተጫዋቾች ላይ ይበልጥ ለአሌክዛንደር አይዛክ፣ ትንሽ ደግሞ ከአሌክዛንደር አይዛክ ዝቅ ብሎ ደግሞ ለቪክቶር ኮሬሽ ያመጣቸው ትሬኒንግ አለመስራታቸው፣ ሰጣ ገባው እስከ ክለቦቻቸው መግባታቸው በፕሪሲዝን ላይ አቬለብል አለመሆናቸው ያመጣው ጣጣ ይመስለኛል እና እስካሁን በ11 ሳምንት ጉዞ ለእኔ የከሸፈ ዝውውር ነው የምለው። ማለት እየሰጡ አይደለም አገልጋሎት። የሼሽኮን በደንብ አብራርቼዋለሁ ቅድምም እና አንድ ተጫዋች ፈረስተች አሁን አሰልጣኞች እኮ ተጫዋችን ሲመለምኑ በእኛ ሀገርም በውጭ ሀገርም ኮንትሮል ፓስ ነው ዋናው። በቃ አላር እግር ኳስ መመዘኛ ዋናው የፈረስተች ችግር አለበት ሼሽኮ። የፕሪሲዝን ችግር አለም ሼሽኮ። ፈረስተች ሊጉ ያለመለመድ፣ ለኤሪያልና ለግራውንድ ዱዎሎች ዝግጁ አለመሆን። በዚህ ረገድ አሁን ቪክቶር ኮሬሽ አጥጋቢ ነው። ቢያንስ በሰውነቱ የሆነ አይነት የፊዚካል ፉትቦል የሚጫወቱ ክለቦችንም ትናንትና ሰንደርላንድ ላይ ሚስ አድርገነዋል። አሁን ቢኖር የሆነ ነገር ይፈጥራል። ቢያንስ እንደዚህ አይነት ቡድን ይዞ የሚመጣ ቡድን ማለት እና ከዚያ አኳያ ይሄንን ይመስላል። ቻናሉን ሰብስክራይብ አድርጉ። በቀጣይም ሌሎች አዳዲስ ጉዳዮች በዚህ ቻናል ላይ ለእናንተ እናደርሳለን። ሰብስክራይብ፣ ላይክ ይደረግ። አመሰግናለሁ። የተወደዳችሁ መልካም ቀን ይሆንላችሁ።